ካሜራ የተገጠመላቸው ገቢ ሰብሳቢዎች 11 ሰዓት ላይ ካሜራ ለቢሮአቸው ካስረከቡ በኋላ ድጋሚ በመምጣት ዘረፋ ላይ እየተሰማሩ መሆኑን ታወቀ ይለናል። በቪዲዮ የታገዘ የግብር አሰባሰብ ሂደት መጀመሩን ይፋ ከሆነ ከአንድ ወር እንኳን አልሞላውም። ይሁንና በዚህ ዙሪያ የሚቀርቡ አቤቱታዎች ካሁኑ በስፋት መስተዋል መጀመሪያቸው ተገልጿል። ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ የገለጸ ሲሆን በግብር ሰብሳቢው ባለሙያዎች ዩኒፎርም ላይ በመገጠም ድምጽና ቪዲዮ መልእክቶችን ለማዕከሉ ማድረስ የሚያስችል መሆኑ ተነግሮለት ነበር። ቢሮውም በድፍረት ቴክኖሎጂው ሙሉ በሙሉ ችግሩን ይቀርፋል ቢልም ገና ካሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን በመጠቀም እያጭበረበሩ እንደሚገኙ መረጃዎች እየወጡ ይገኛሉ። ቀን ላይ ካሜራ ስለተገጠመባቸው ህጉን አክብረው የሚሰሩ ግብር ሰብሳቢዎች ነገር ግን ከ11 ሰዓት በኋላ ካሜራው ቢሮአቸው አስረክበው በድጋሚ ለዘረፋ እንደሚሰማሩ ታውቋል። ካሜራ ከመለሱም በኋላ ለምሳሌ የክፍለ ሀገር የጭነት መኪኖች የሚቆሙበት ጋር ይቀመጣሉ። ለሚጫነው እቃ አሰልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፍቃድ ይወስዱትና በደረሰኙ ላይ ባለው አድራሻ ደውለው ደረሰኙ በትክክል አልተቆረጠም ክስ ሊመጣብህ ነው በማለትም ከ20 ሺህ እስከ 30 ሺህ ብር እየተቀበሉ ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቅ ድረስ እየመጡ ብር ተቀብለው ይሄዳሉ በማለት አንድ በመርካቶ በንግድ ላይ የተሰማሩ ግለሰብ ለመሰረት ሚዲያ መረጃ ሰጥተዋል። በተመሳሳይ መልኩ ሌላ አንድ በመርካቶ ስራቸውን ያደረጉ ግለሰብ የገቢ ሰብሳቢዎቹ ብዛታቸው ከህዝብ ቁጥር አይተናነስም፣ መንግስት ህዝቡን ዝረፉ ብሎ ያሰማራቸው ነው የሚመስሉት በማለትም ያስረዳሉ። ካሜራ ሳይዙ መተው እነሱ የሚጠይቁትን ካልተገባ ገንዘብ አልከፍልም እስከ ጥግ ይሄዳለው ብትል ሰሚ የለም ቅጣት 100 ሺህ ብር ይጣልብሃል። 100 ሺህ ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ። በቅጣቱ ምክንያት ኦዲት ይጠሩሃል። እንደገና ደግሞ ኦዲተሮች የኦዲት ግኝት አለብህ በሚል አይተውሁም። የማታውቀውን ገንዘብ በሚሊዮኖች ይጦሩብሃል በማለትም ይናገራሉ። መሰረት ሚዲያ እንዳረጋገጠው ብዙ ጊዜ ገቢ ሰብሳቢዎች ጉቦ ሲጠይቁ ለምሳሌ ለእኛ 100 ሺህ ትከፍላለህ ወይም ለመንግስት 300 ሺህ ይህ ምርጫ ያቀርቡልሃል። እንዴት የሚጠሩት ገንዘብ ላይ እንደማይደራደሩ ታውቃለህ። ይህ የሚሆነው በአነስተኛ ነጋዴ ላይ ነው። ትልልቅ ነጋዴዎችን ምን እንደሚያደርጓቸው ፈጣሪ ይወቀው። እኔ በጣም አስጠልቶኛል፣ ግድ ሆኖብኝ እንጂ እዚያ የስራ ቦታ ባልሄድ ከራስ ምታትና ጭንቀት እድናለሁ በማለት አንድ ነጋዴ ለመሰረት ሚዲያ ተናግሯል። ሱቅ ከተከፈተ በኋላ ዘግተን እስክንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘውት የመጡትን ፌስታል ወደ ሱቅ ይዘውብኝ እንዳይገቡ ደጄ ላይ እጠብቃለሁ በማለት ይናገራሉ። ይህን ሲያስረዱም ከሌላ ቦታ ይዘውት የመጡትን ፌስታል ይዘውት ገብተው እሱ ነው ይዘውት ሲወጡም የገቢዎች ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስተፉሃል። ሰዎቹ ይዘውት የገቡትን እቃ እዚያ ሱቅ ላይ የማይሸጡ እቃ እንኳን ቢሆን አይሰሙሁም ይላሉ። በገዛ ሀገራችን እንደ ሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ እየተቆጠረን ነው በማለትም በመንግስት በአስቸኳይ ይህን ካሜራ ከተመለሰ በኋላ የሚፈጸሙ አዲስ ወንበድናን እንዲያስቆምላቸው ጠይቀዋል ሲልም መሰረት ሚዲያ ያጋራው ሰፊ መረጃ ያሳያል።